ለሰዎች ጊዜ ከመስጠት በፊት፣ ለሰዎች ትኩረት ከመስጠት በፊት፣ ለእነርሱ ብሎ ብዙ ከማሰብ ከመጨነቅ ከማሰላሰል በፊት፣ በእነርሱ ምክንያት መልካምና የዋህ ከመሆን በፊት አንድ አቋምን መመዘኛ እውነተኛውን ስሜት ማወቂያ ጥያቄ አለ። በእርግጥ ይህን የማደርገው አምኜበት ነው ወይስ በእነርሱ ለመወደድ ለመደነቅና ተቀባይነት ለማግኘት ነው? ሰዎች እንዲወዱን ብቻ፣ እንዲቀበሉን ብቻ፣ እንዲደሰቱብን ብቻ የኛ ያልሆነውን የማይገልጸንን ክብራችንን የሚያወርደውን በራሳችን ላይ ጨካኝ የሚያደርገንን ተግባር የምንፈጽም ሰዎች ቀላል አይደለንም። ሰው ከሞት አፋፍ እንኳን ብትመልሰው ውለታን ሊረሳ እንደሚችል አስታውስ። አድነኸውም እንደ ጠላት ሊያሳድድህ እንደሚችል አስብ። አዎ ጨክናዬ፣ ባልሆንከው በምታስመስለው አንተና በሆንከው አንተ መካከል ትልቅ ልዩነት አለ። ያልሆንከው አንተ መገለጫህ አይደለም፣ አይወክልህም፣ አይገልጽህም። የሆንከውና ራሱን ለማስደሰት የመረጠውን የሚያደርግ ለራሱ ስሜት የታመነ በራሱ ጥረት የሚበረታታና ራሱን የሚያስቀድም ሰው እውነተኛው መገለጫህና ማሳያህ ነው። ሳታምንበት ለሰዎች ዋጋ በከፈልክ ቁጥር ሳይመችህ እንዳይቀየሙ እንደተመቸ ብታስመስል፣ እየተጎዳህ እንዳይርቁህና እንዳይለዩህ ጉዳትህን ብትሸፍን፣ እነርሱን ለማነቃቃትና ለማበረታታት የማይገልጽህን ስብዕና ብትላበስ፣ ማንነትህን ብትቀይር፣ አንተነትህን ብትከዳ፣ አንድ ቀን ይህን ተግባርህን የምትረግምበት፣ በጸጸት የምትሰቃይበት፣ በሥራህ የምታፍርበት፣ የምትሳቀቅበት ጊዜ ይመጣል። አዎ ቅደመው። የራስህን ስሜት ረግጠ፣ ማንነትህን ጥለ፣ ፍላጎትህን ገፍተ፣ ሰዎችን ለማስደነቅ፣ ሰዎችን ለማስደመም፣ በሰዎች ለመወደድ በምታደርገው ጥረት ከመጸጸትህና ከመሰቃየትህ በፊት ለሰዎች ብለህ መጎዳትን ቅደመው። በራስህ ተነሳሽነት ሥራ ጀምር። በራስህ ፍላጎት ወይም ዲዛይር መንገድህን ምረጥ። ራስህን ለማስደሰት ያመንክበትን አድርግ። ለራስህ ጥሩ ባልሆንክበት ሁኔታ ለማንም ጥሩ ሰው ለመሆን ብትጥር ውሸት እንደሆነ ተገንዘብ። እያስመሰልክ እንደሆነ ይግባ። በቅርበት እርዳታ የሚፈልግ የራስ ማንነት እያለ ሌላውን ለማዳን ብትሯሯጥ፣ ብትጋጋጥ፣ በእርግጥ ከልብ ስለመሆኑ ደጋግማ አስብ። ሰዎችን ለማዳን ከመሮጥ በፊት ቅድሚያ ራስህን አድን። እንደ ሻማ እየቀለጠ ያለውን ማንነትህን ታደገው። ለሰዎች ስሜት ሲል ራሱን የጣለውን ራሱን የከዳውን አንተነትህን ድረስለት። ለራስህ በምትውለው ውለታ ሰዎችን አግኝ። ለራስህ በምትፈጽመው ተግባር ለሰዎች ድረስ። ሰዎችን አስደስት። በእነርሱም የፈለግከውን ትልቅ ቦታ አግኝ። በምድር ላይ በክብር ትመላለሱ ዘንድ፣ ዓለም ቦታ ተሰጣችሁ ዘንድ፣ ሰዎች ይፈልጓችሁና ይመርጧችሁ ዘንድ፣ የሕይወትን ፈተናም በድል ትወጡ ዘንድ ጠንካራ ሁኑ። ከዓለት የጠነከረ ጠንካራ፣ በእሳት ተፈትኖ ከሚወጣው ብረት በላይ ጠንካራ፣ ልቡ የደነደነ ውስጡ የረጋ፣ ለምንም ለማንም የማትበገሩ ብርቱ ጠንካራ ሰው ሁኑ። በዚህ ዓለም ለደካሞች ቦታ የለም። ሕይወትን እስከ ኖራችሁ ድረስ የጀብደኛ ሕይወትን ኑሩ። በእያንዳንዳችን ሕይወት ውስጥ ምን አይነት ከባባድ ነገሮች እንደሚፈጠሩ አናውቅም። ነገር ግን የምናውቀው አንድ ነገር አለ። እርሱም ጠንካራ ካልሆንን በነዛ ከባባድ ክስተቶች ምክንያት አሳዛኝ ሕይወት መኖራችንን ነው። ተስፋችሁ የመከነ ቢመስላችሁም በፍጹም ተስፋ አትቁረጡ።
ሕይወት ከባድ ብትመስላችሁም በፍጹም እጅ እንዳትሰጡ። ሰዎች እንደገፏችሁ ቢሰማችሁም ራሳችሁ ብርቱ ወዳጅ ሁኑ። ደካማ መሆን ለውድቀት ያመቻቻችኋል። ስንፍና በቀላሉ እንድትሸነፉ ያደርጋችኋል። ልፍስፍስ መሆን ተስፋን ያሳጣችኋል። ከልባችሁ አስባችሁ አቅማችሁን መዝኑት፣ ጥንካሬያችሁን ለኩት። ከፊት ለፊት የሚጠብቃችሁን ፈተና ለማለፍ ያላችሁን ብርታት መርምሩት። አዎ፣ ጠንካራ ሁኑ። በጨለማ መሃል ብርሃንን የምትመለከቱ፣ በማጣት ሰዓት ማግኘትን የምታምኑ፣ በረሃብ ወቅት ጥጋብም እንደሚኖር የምታስተውሉ፣ በብቸኝነት ሰዓት የፈጣሪ አብሮነት እንዳለ የምትረዱ፣ በመገፋት ወቅት ማራኪ ፍቅር እንደሚመጣ የምታስቡ ጠንካራ ሰው ሁኑ። በምንም መንገድ ለራሳችሁ የደካማነት አማራጭ አትስጡ። ፈተና ቢበዛ፣ ችግር ቢፈራረቅ፣ ዓለምም ፊቷን ብታዞርባችሁ እንዴትም በሕይወታችሁ ተስፋ እንዳትቆርጡ። አስቀድማችሁ ያያችሁት ብሩህ ቀን ከጨለማው ማግስት ይጠብቃችኋል። ከልባችሁ ከምትፈልጉት መንፈሳዊ ደሴታችሁ በችግራችሁ በኩል ትደርሱበታላችሁ። ደጋግማችሁ ያሰባችሁት ለውጥና እድገት በጥረታችሁ ልክ እጃችሁ ይገባል። በማጣት ውስጥም ብትሆኑ ለጊዜው ስኬት ቢርቃችሁ፣ በሰዓቱ የምትፈልጉበት ቦታ ባትደርሱ፣ ውስጣችሁ መረጋጋት ቢሳነው፣ መቋጫ የሌለው ሐሳብ ፋታ ቢነሳችሁ እንኳን መኖር የሚያምርባችሁ ጠንካራ ስትሆኑ ብቻ እንደሆነ ወቁ። ዓለም እጇን ዘርግታ በፍቅር የምትቀበላችሁ አሸናፊዎች ስትሆኑ ብቻ እንደሆነ ተረዱ። አዎ ጀግናዬ፣ የልብህን እምነት መደበቅ አትችልም። ምግባርህን ሸሽጋ አትዘልቀውም። ስንፍናህን ልትሰውረው አትችልም። እምነትና አስተሳሰብህ ሳይውል ሳያድር በውጤትህ ይገለጣል። ራስህ የምትሰጠው ቦታና በራስ መተማመንህ በተግባር ይታያል። ጠንካራ፣ ለዓለም ፈተና የማይበገር፣ በምድራዊ ችግር ተስፋ የማይቆርጥ፣ ልቡን በአምላኩ ፍቅር ያደነደነ፣ ረዳት ደጋፊውን እያሰበ የሚጸና ሰው መሆን ከፈለግ ስቃይን አትሽሽ። ፈተና በመጣ ቁጥር አታማር። ችግር ሲደራረብብህ ቶሎ አትብረክረክ። በቀላሉ የሚገኝ ጥንካሬ የለም። እንደ ቀልድ የሚገኝ ብርታት የለም። በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ እንዳለ ቅዱስ መጽሐፍ፣ ዓለምን ያሸነፈላችሁን ፈጣሪ እያሰባችሁ ጠንክሩ። ብቻችሁን እንዳልሆናችሁ እያሰባችሁ በመከራ መሃል ጽኑ። ተስፋ የማይቆርጥ ትውልድ እርሱ በስተመጨረሻ አስደሳቹን የድል ጽዋ እንደሚጎነጭ መኑ። ከማንም የሚለያችሁ፣ ከማንም በላይ ከፍታችሁን የሚጨምርላችሁ አንድ ጥበብ አለ። እርሱም ራሳችሁን ከማንምና ከምንም በላይ ማወቃችሁ ነው። ዕውቀት የታላቅነት መሠረት ነች። ዕውቀት የከፍታው መንገድ ከፋች ነች። ዕውቀት ለለውጥ የመጀመሪያዋ ፈርቀዳጅ ነች። ማንም ስለ ራሱ በጥልቀት የሚያውቅ ሰው ምርጫዎቹ የተጠኑ ናቸው። እርምጃዎቹ በጥንቃቄ የተሞሉ ናቸው። ሐሳቦቹ ከፍ ያሉ፣ ድርጊቶቹም ውጤታማ ናቸው። አሉባልታ አትስሙ። ትርኪ ሚርኪ ነገር ወደ አእምሮአችሁ አታስገቡ። የማይረባ ንትርክ ውስጥ አትግቡ። ራሳችሁን በምታውቁት ልክ ከለላ ሁኑለት። ራሳችሁን በተረዳችሁት መጠን ወደፊት ግፉት። ከባዱን ትግል አታግሉት። ችግር መከራውን አጋፍጡት። ልባችሁን አደንድኑት። ልቦናችሁን አጠንክሩ። ትክክለኛውን አቅማችሁን ካልተረዳችሁ ወደፊት ልራመድ እንኳን ብትሉ አትችሉም። ፍላጎታችሁን ካላወቃችሁ ትልቅ ነገር ላሳካ፣ ሕይወቴን ልቀይር፣ ለሰዎች ልድረስ ብትሉ እንኳን አትችሉም።
ሐሳባችሁ እውን ይሆን ዘንድ እቅዳችሁም ይሳካ ዘንድ ዋናውን መሰረታዊ ዕውቀት ወደ ልባችሁ ማስገባት ይኖርባችኋል። አዎ፣ ልባችሁን ክፈቱ። ለራሳችሁ ቀናተኛ ሁኑ። ውስጣችሁን ተረዱት። ልባችሁን አሙቁት። የሚመጣ ሁሉ ሊያውቃችሁ ይሞክራል፣ ነገር ግን ሳያውቃችሁ ተመልሶ ይሄዳል። የሰው ልጅ ረቂቅ ነው። ከርቀቱም የተነሳ አንዳንዴም ራሱ ሰውየው እንኳን ራሱን በጥልቀት ለማወቅ ሊቸገር ይችላል። ዓለም የምታቀርብላችሁን ጌጣጌጥ መመራመር አቁሙ። በሰዎች ከመስመር የወጣ ድርጊት መበሳጨት አቁሙ። የዓለምን አሰራር ለመረዳት መድከማችሁን ተዉት። አእምሮአችሁን በውጫዊው ዕውቀት ዙሪያ ማስጨነቃችሁን አቁሙ። ሁሉም ራስን ከማወቅ በኋላ እንደሚመጣ ተረዱት። አሁን ገባችሁም አልገባችሁም፣ አሁን አወቃችሁም አላወቃችሁም፣ በስተመጨረሻ ሕይወት በቀዳሚነት የምትፈልገው የእናንተን ሕልውና ነው። ጨርቃችሁን ጥላችሁ እስክታብዱለት የምትፈልጉት የትኛውም ምድራዊ ነገር ከእናንተ ሕይወት አይበልጥም። አመናችሁም አላመናችሁም ሕይወታችሁን የምትመሩት ራሳችሁን በምታውቁትና ለራሳችሁ በሰጣችሁ ትኩረት ልክ ነው። አዎ ጨቅናዬ፣ ግብ ውስጥ አትግባ። ምንም ቢፈጠርብህ ከሁሉም በፊት የገዛ ስሜትህንና በነገሩ ዙሪያ ያለህን ግንዛቤ ለማወቅ ሞክር። ማንም ያለ አንተ ፍቃድ እንዲጠቀምብህ ካልፈለግ ከማንም በላይ ራስህን ጠንቅቀህ እወቅ። የትኛውም ሰው ከሚያውቅህ በላይ ራስህን የማወቅ ግዴታ እንዳለብህ አስተውል። ውስጣዊ አቅምህን፣ የመረዳት ችሎታህን፣ ክህሎትህን፣ የደስታህን ምንጭ፣ የወደፊት እርምጃህን፣ ከፈጣሪህ ጋር ያለህን ቅርበት፣ ጥንካሬህን፣ ድክመትህን፣ የልብ ፍላጎትህን በሙሉ ጠንቅቀህ እወቅ። ከራስ የሚበልጥ የቤት ሥራ የለህም። ስሜትህን የመግዛቱ አቅም አለ። ምርጫዎችህን የማስተካከሉ ተሰጥኦ አለ። ስህተትን እንደ ስህተትነቱ፣ ጥፋትንም እንደ ጥፋትነቱ ተቀበል። ማራኪ ሆነ ለመታየት ሳይሆን የእውነትም ማራኪ ለመሆን ራስ ላይ ጨክን። ከሰው በላይ ለራስ ታመን። በጥንቃቄ የተጠናን እርምጃ ተራመድ። በእውቀት ላይ የተመሰረተን ተግባር ፈጽም። በጥበብ መንገድም በልበ ሙሉነት ተመላለስ። አንድን ሰው የተራራው ጫፍ ላይ ብንመለከተው ሁሉም ሰው የሚቀናው የተራራው ጫፍ ላይ በመውጣቱ እንጂ ባወጣጡ አይደለም። እንዴት እዛ ይድረስ? ምን ያህል ቀን ይፍጅበት? ስንቴ ወደቀ? ስንቴ ተነሳ? የማንም ጉዳይ አይደለም። ሰው የሚቀናው አስቀድማችሁ ባለፋችሁት ስቃይ ሳይሆን በስተመጨረሻ በምትጎናጸፉት ድል ነው። ብዙ ሰው ደስታችሁን ይመኛል፣ ነገር ግን ከዛ በፊት ምን ያህል ጨለማ ጊዜ እንዳሳለፋችሁ ማወቅም አይፈልግም። ብዙ ሰው ስኬታችሁን ይናፍቃል፣ ነገር ግን ስኬታማ ለመሆን ያደረጋችሁትን ከባድ ነገር ለማድረግ ፍቃደኛ አይደለም። ሕይወት በምኞት ብቻ የምትሳካ አይደለችም። ሁሉም በየደረጃው ሥራ ይፈልጋል። ሕልምን ሲተኙ ብቻ መመልከትና ቆሞ የስኬታማ ሰዎችን ሕይወት መመኘት አንድ ናቸው። ሁለቱም በምናብ ወደምንፈልገው ስፍራ ይወስዱን ይሆናል እንጂ በፍጹም በተጨባጭ እዛ አያደርሱንም። ዓለም የሕልመኛ እጥረት የለባትም። ምድር የባለ ራዕይ ችግር የለባትም። ዋናው ችግሯ ሕልሙን ለማሳካት መስዋዕት የሚከፍል ሰው ነው። አዎ ጀግናዬ፣ ሁሉም ይቀናብሃል። ትንሹም ትልቁም፣ አዋቂውም አላዋቂውም፣ ሰነፉም ብርቱም አንተ የደረስክበትን ከፍታ ይመኘዋል።
ነገር ግን ምኞት ብቻውን ያንተ ስፍራ እንደማያደርሰው አልተረዳም። ብዙ ምርጫ ነበረ፣ ነገር ግን ስኬትን ብቻ መርጠሃል። ተስፋ መቁረጥ፣ ጀምሮ ማቆም፣ ሌላ ነገር መሞከር ትችል ነበር፣ ነገር ግን አላደረከውም። ሕልምህን ከደምህ ጋር አስተሳስረኸዋል። ውስጥህን በማይበገር ጽኑ ማንነት አንጸኸዋል። መንፈስህን እስከ ጥግ አጠንክረኸዋል። ይህን ሁሉ ማድረግ የሚችል ያንተ ቦታ አይደለም። አንተ ካለህበት ቦታ የሚበልጥ ቦታ መድረስ ይችላል። የትኛውም የሚያስቀና ሕይወት የሚያስቀናው መጨረሻው እንጂ መጀመሪያው አይደለም። ተቀምጦ መመኘት ተነስቶ እንደ መስራት ከባድ አይደለምና ብዙዎች ይመኛሉ። ጥቂቶች ብዙዎች የሚመኙትን ሕይወት ይኖራሉ። አንድ ጠጠር እንኳን ሳይጥሉ የተሳካ ሕይወት ለመኖር መሞከር ከንቱ የሐሳብ ድካም ነው። አዎ፣ አሸናፊዎች ሁሌም ያሸንፋሉ። ተሸናፊዎች ሁሌም ይሸነፋሉ። ከዚህ የተለየ ሕግ የለም። ማሸነፍ እንደምትችል ከልብህ አምነሃል። ለአሸናፊነት የሚያበቃን ሥራ ሰርተሃል። መክፈል ያለብህን ዋጋ ከፍለሃል። የሚገባህን አሸናፊነት በእጅህ አስገብተሃል። ተሸናፊውም ሽንፈትን መርጧል። በቀላሉ ተስፋ ለመቁረጥ ወስኗል። ጀምሮ ማቆምን ዕጣ ፋንታው አድርጎታል። ከአእምሮው ስሜቱ በልጦበታል። ከዘላቂው ስኬት ጊዜያዊው ደስታ ሚዛን ደፍቶበታል። ከዓላማው ወቅታዊ አጀንዳ ስሜት ሰጥቶታል። በዕቅድ ሳይሆን በስሜት ይጓዛል። ብዙ ይመለከታል፣ ብዙ ያውቃል፣ ነገር ግን ሚዛናዊ ውሳኔ መወሰን አይችልም። ይህ ሰው አሸናፊነት ከባህር ማዶ እንዳለች ደሴት ርቆታል። ምኞት እንጂ እውነታው ሊሆንለት አይችልም። ሕይወት ምርጫ ነች ሲባል ቀላል ምርጫ እንዳልሆነች መረዳት ያስፈልጋል። ሰው አዝኖልህ እንዲረዳ ከፈለግ ምርጫው ያንተ ነው። በሥራህ ተደስቶም እንዲሸልምህ ከፈለግ ምርጫው ያንተ ነው። ምንም የለኝም፣ ምን ላድርግ? ሰው የለኝም፣ እንዴት ብቻዬን ልስራ ካልክ አሁንም ምርጫህ ነው። ባለኝ ጀምሬ ላሳይ፣ ብቻዬን የምችለውን አድርጌ ውጤቱን ልመልከት ካልክም ምርጫው ያንተ ነው። አሸናፊነትን እስከመረጥክ ድረስ ስሜትህን ጥለ በማይናወጠው አቋም እንደምትመራ አስታውስ። የመጡ ይሄዳሉ፣ ያልመጡም ይመጣሉ። ሕይወት በዚህ መንገድ እየተተካካች ትቀጥላለች። አንዱ ሲወድቅ አንዱ ይነሳል፣ አንዱ ሲዝል አንዱ ይበረታል፣ አንዱ ሲከፋ አንዱ ይደሰታል። የዛሬ ሁኔታ ያንተ ማብቂያ ቢመስልህም ለሌላው ግን መነሻው ወይም መንደርደሪያው ሊሆን ይችላል። ዓለም በቃኝ ብትል እንኳን መኖር አቁመ የበይ ተመልካች አትሆንም። በየጊዜው ሕመም በሚፈራረቅባት ዓለም ሕመምህን እያስታገዝክ ልብህን እያደነደንክ ውስጥህን እያበረታህ የመቀጠል ምርጫ ይኖርሃል። የምር ደፋርና ብርቱ ከሆንክ ግን ከማስታገሻው ይልቅ የምትጠቀመው ሁነኛውን ፈዋሽ መድኃኒት ይሆናል። ብርታት፣ ጥንካሬ፣ ድክመት፣ ስንፍና እያንዳንዳቸው ሁሌም ምርጫ ናቸው። ወደህ ብርታትን ፈቅደህ ጥንካሬን ባትመርጥ የዓለምን ጦርነት በምን መንገድ ልታሸንፍ ትችላለህ? ሕመምህን እንዴት ልትፈውስ ትችላለህ? የብዙዎች ድክመት ምንድን ነው? ስሜታቸው ቢቀየር፣ ውስጣቸው ትንሽ ቢታወግ ያንን ስሜት ማየት አይፈልጉምና ማስታገሻ ወይም መደበቂያ ፍለጋ፣ ሱስ ወይም ሌላ የማይረባ ነገር ውስጥ ይገባሉ። ስሜታቸውን በሚገባ አዳምጠው ከማከም በላይ እየሸሹትና እያረሳሱት ይበልጥ እንዲገዛቸው ያደርጉታል።
አዎ ጀግናዬ፣ ማስታገሻው ይለፍ። ለጊዜው አረጋግቶ ልፍስፍስና ደካማ የሚያደርግ የትኛውም ተግባር ይለፍ። ምንም መጣ ምን ነፍስህን እስካልነጠቀ ሕይወትህንም እስካልቀማህ ድረስ ማለፉና መሸነፉ እንደማይቀር እመን። ጀግና የሚፈጠረው እውነታውን በመሸሽ ሳይሆን ፊት ለፊት ሄዶ በመጋፈጥ ነው። ድል አድራጊነት የሚመጣው በመደበቅ ወይም በመሸወድ ሳይሆን የመጣው ፊት ራስን አጠንክሮ በማቆም ነው። ታምሜያለሁ። የሕይወት ፈተና ከብዶኛል። ነገሮች እንዳሰብኩት እየሆኑልኝ አይደለም። ሕይወቴ በውጥረት ተሞልቷል ብለህ አትታወክ። በየትኛውም ሁኔታ ውስጥ ብትሆን የሁኔታዎች ሁሉ ራስ ወይም ገዢ አንተ እንደሆንክ አስታውስ። ዓለም የጠንካሮች መናገሻ በሆነችበት ጊዜ ራስን እያደከሙና እንደ ልፍስፍስ እየተመለከቱ ንቁና ብርቱ መሆን አይቻልም። ማንም ሁን፣ ምንም ውስጥ ሁን፣ ጠንካራ ካልሆንክ ሁሌም ተጠቂውና ተጨቋኙ አንተ ነህ። ማንም ሁን፣ ምንም ውስጥ ሁን፣ ቶሎ ተስፋ የምትቆርጥ ከሆነ ሁሌም ተሸናፊውና የሚታዘንልህ ሰው አንተ ትሆናለህ። አዎ ሕይወት ቀላል ነች? በፍጹም ሆናም አታውቅም፣ ልትሆንም አትችልም። ነገር ግን አንተ ከበረታ፣ አንተ በራስህ መቆም ከቻልክ፣ ፈተናዎችን ፊት ለፊት ከተጋፈትክ፣ ተስፋ መቁረጥን ከረሳ፣ መንፈስህን ካጠነከርክ፣ ውስጥህን በሚገባ ከጠገንክ፣ ስሜትህን ከተቆጣጠርክ፣ ወዳ ሳይሆን በግዷ ቀላል ትሆናለች። ምንም ነገር ቢመጣብህ ለሁሉም ነገር መንገድ አለው። አውቀኸውም ይሁን ሳታውቀው ግባበት። ጠንክረህ መውጫውን ከፈለግከው ግን መውጣት አይቀርም። ቀስ በቀስ ራስህን ማጠንከር ጀምር። በሂደት የማይበገር ማንነትህን መገንባትህን ቀጥል። በየቀኑ ራስ ላይ ሥራ። ከጊዜያዊ ማነቃቂያ ወይም ማስታገሻ በተሻለ ዘላቂው መድኃኒት ወይም ጥበብና ዕውቀትን ፈልግ። ንቃትህን ዘላቂ፣ ተነሳሽነትህንም ወጥ አድርገው። ምንም እንኳን ንፋሱ ቢያወዛውዘውም ከመሰረቱ ፍንክች እንደማይለው ጠንካራ ዛፍ መሰረትህን አጥብቀህ ያዝ። ሁሉም አልፎ የሚያልፍልህ ጊዜ እስኪመጣም ጽናት ይኑር። ሕመሙን እለፈው፣ ስቃዩን ተሻገረው። ውድቀትህን ተጠቀም፣ በመገፋትህ ራስህን ስራው። በመከዳትህ ለራስህ ታመን። በኋሊት ጉዞ ራስህን መርምር። በውጤት አልባው ጥረትህ ራስህን ገንባ። በተለት ተለት የግል ጦርነትህ ብቁ ሆነህ ተገኝ። ሽንፈትህ ተስፋህን እንዳይገድለው፣ ስህተትህ ዋጋህን እንዳያሳንስ አስቀድመ ለሽንፈትና ለስህተት ያለህን አመለካከት አስተካክል። ውድድሩ ውስጥ ስለገባህ ልትሸነፍ ትችላለህ። ስለሞከርክ ልትሳሳት ትችላለህ። በመጣር ብቻ ልትሰበር ትችላለህ። አመለካከትህ ግን ይህን ሁሉ ድካምና ውጤት ሊያስታርቅልህ ይችላል። ራስህን ስለሰጠኸው ብዙ ነገር ፈጥኖ ፍሬ እንደሚያፈራ ልትጠብቅ ትችላለህ። ነገር ግን አንዳንድ አካሄዶች ገና ከጅምራቸው ስህተት ነበሩና ምንም እንኳን አጥብቀ ብትታገልላቸው፣ ዋጋ ብትከፍልላቸው፣ ራስህን አሳልፈ ብትሰጥላቸው እንኳን ውጤት አይኖራቸውም። አዎ ጀግናዬ፣ የጉዞ አቅጣጫህን፣ የትግልህን ምክንያት፣ የጥረትህን የኋላ መነሻ በሚገባ ወቀው። ለምን እየታገልክ ነው? ምን እንዲፈጠር እየጣርክ ነው? ለምንስ ይህን እልህ አስጨራሽ ጉዞ ጀመርክ? ስሜትህን ወደ ጎን በለው። የሚወራብህን ወሬ ከቁብ አትቁጠረው። በቀደመ ስህተትህ አትሸበር። ውድቀትን አትፍራ። በሌሎች ኪሳራ ራስህን አታስፈራራ።
በምክንያት ተመራ፣ በጥበብ ተራመድ፣ በእውቀት ወደፊት ተጓዝ፣ በምርጫ ጽና፣ በውሳኔ ተማመን። ማንም በአመለካከትህ ላይ ሥልጣን የለውም። ማንም በግል አቋምህ፣ በግል ውሳኔህ ላይ ጣልቃ የመግባት መብት የለውም። ማንም በምርጫ ምክንያት ጫና ውስጥ ሊከትህ አይችልም። በመረጥከው ባመንከውና በወደድከው ጽንፍ ከማንም በላይ እስከ ጥግ መጓዝ ብትፈልግ ማን ሊያቆምህ ይችላል? ማንም። እምነትህ ወደፊት ይመራሃል። ደጋግመ በዓይነ ሕሊናህ በምናብ የምትመለከተው መዳረሻ መንገዱን ሁሉ ያቃናልሃል። አዎ፣ ወደፊት ስትጓዝ፣ በጽናት ስትራመድ፣ ራስህን ብቁ ለማድረግ ስትጥር የተዘጉ የሚመስሉ ዕድሎች ሁሉ እየተከፈቱ ይመጣሉ። በፊት በጨለማ የተሞሉት መንገዶች የብርሃን ጭላንጭል እየታየባቸው ይመጣል። ተስፋ የቆረጥክባቸው፣ ዋጋ የላቸውም፣ አይጠቅሙም ያልክባቸው የግልና የሀገርህ ጉዳዮች የምርም የለውጥና የእድገት ምክንያቶች ሲሆኑ ትመለከታለህ። ይህን የቻይኖች አባባል አስተውል። አንድ ችግር ስትፈታ ብዙ መቶ ችግሮችን ታርቃለህ። ችግር ሁሉም ቦታ አለ። ካንተም ይሁን ከሌላ አካል መፍትሄ የሚፈልግ ጉዳይ በየቦታው በየደረጃው የትም አለ። አንተ ግን የራስህን ኃላፊነት ብቻ ተወጣ። ወደፊት እየተራመድክ የራስህን ችግር ብቻ ፍታ። ራስህን ለውጥ፣ ራስህን አሳድግ። የእድገት ጉዞህ በራሱ የብዙዎችን ችግር እንድትፈታ ያደርግሃል። የለውጥ መንገድህ አይነተኛ ተመራጭ የመፍትሄ ሰው ያደርግሃል። በምክንያትህ ተመራ፣ በውጤትህም አሸብርቅ። ራሳችሁን ከልክ በላይ አታስጨንቁ። አእምሮአችሁን አትወጥሩት። የኔ ጊዜ አልፏል፣ አብቅቶልኛል፣ ከዚህ በኋላ ምንም ባደርግ አይሳካልኝም፣ አቅሜን ጨርሻለሁ፣ የቀደመ ተነሳሽነቴ ተመልሶ አይመጣም ብላችሁ ራሳችሁን አሳስራችሁ አታስቀምጡ። በሕይወት እስካላችሁ ድረስ የፈለጋችሁትን የማድረግ ጊዜ እንዳላችሁ አስቡ። እየተንቀሳቀሳችሁ እስከሆነ ድረስ በመረጣችሁት መንገድ የመጓዝ አቅሙ እንዳላችሁ እመኑ። በገዛ ፍቃዳችሁ ነገሮችን አታወሳስቡ። ፈልጋችሁ ለዝንጉነት ቦታ አትስጡ። በቀን ውስጥ ሁሉም ሰው 24 ሰዓት አለው። ይህ 24 ሰዓት ግን ለሁሉም እኩል ውጤትን አያመጣም። የጊዜያቸው ውድነት የገባቸው ሰዎች ጊዜን በገንዘብ ይገዛሉ። የጊዜያቸው ውድነት ያልገባቸው ሰዎች ደግሞ እንዲሁ በቀላሉ ያባክኑታል። ትናንት በየትኛውም አልባሌ ነገር ውስጥ እለፉ። ጊዜያችሁ እንዴትም ይባክ፣ ፍላጎታችሁም ሳይሳካ ይቅር። አሁንም ግን በቂ ጊዜ አላችሁ። ያለፈ ጊዜ ውስጥ ምንም ተመላሽ ጊዜ የለም። በትናንት ላይ አንዳች የሚፈጸም ተግባር አይኖርም። ለሁሉም እኩል በተሰጠው ጊዜ ምክንያት ተስፋ አትቁረጡ። አዎ፣ ረፍዶ አያውቅም፣ እንደ ጨለመ ቀርቶ አያውቅም። ጀንበሯ እንዳዘቀዘቀች፣ ብርሃኗን እንደነፈገች፣ ዓለምም ፊቷን እንዳዞረች አትቀርም። በአምላኩ ድንቅ አድራጊነት ለሚያምን ሰው ሁሌም የበረከት በሮች ክፍት ናቸው። ዕድሜው ጨመረ፣ ሰውነቱ ዛለ፣ ተነሳሽነቱ ቀነሰ፣ አቅመ ቢስ ሆነ፣ ሱስ አደከመው የሚባሉ ነገሮች አይሰሩም። ልባችሁ ብርሃን፣ ውስጣችሁ ንቁ። በፈጣሪ ሥራ የምታምኑ ከሆነ ባለፈ ታሪክ ምክንያት ወደፊታችሁን ጨለማ አድርጋችሁ አትመለከቱም። ማድረግ ያለባችሁን ነገር አሁን አድርጉት። መጀመር ያለባችሁን ጉዳይ አሁን ጀምሩ። ለዓመታት ቀጠሮ ማብዛታችሁ ዛሬ እንደረፈደባችሁ እንድታስቡ አድርጓችኋል። ትናንት ላይ ቸልተኛ መሆናችሁ
ዛሬ ደካማና ልፍስፍስ አድርጓችኋል። ባለፈ ጊዜ ዓላማ ቢስ መሆናችሁ ዛሬ እጅጉን የተመሰቃቀለ ሕይወት እንድትኖሩ አድርጓችኋል። ነገር ግን አሁንም አልረፈደም። ወደ ትክክለኛው መንገድ ለመመለስ፣ ጥፋታችሁን ለማረም፣ ቀና ብሎ ለመራመድ፣ የሕይወት ዓላማን አግኝቶ ለመኖር በፍጹም አልረፈደም። ረፍዶብኛል፣ ጊዜው የኔ አይደለም ብላችሁ ከምትጨነቁ ጊዜው የኔ ነው። አሁንም በራሴ ላይ ስልጣን አለኝ፣ እርሱንም የምፈልገውን በማድረግ አሳያለሁ ብላችሁ ተግባሩን ጀምሩት። አዎ ጀግናዬ፣ ያለፈን ዕድል እያሰቡ መቆዘም ዕድሉን አይመልስም። አባባሉ እንደሚለው በድሮ በሬ ያረሰ የለም። ማረስ ከፈለግ አዲስ በሬ ጠምደህ ረስ። የምርም ወደፊት መጓዝ ከፈለግ ትናንትህን ሽረህ ዛሬ ላይ ተደገፍ። ታሪክ በብዙ አስከፊ ነገሮች ተበላሽቶ ይሆናል። አዲስ የተለየ ታሪክ የመጻፍ ዕድልህ ግን በእጅህ ነው። ነገሮችን በራስ ላይ ማዳፈን አቁም። የነካኸው ሁሉ እንደሚሰበር፣ ያሰብከው ሁሉ እንደማይሳካ ማመን አቁም። በትናንት ማንነትህ ራስህን ወቀስክ አልወቀስክ፣ ጥፋትህን አጎላህ አላጎላህ፣ በራስህ ተበሳጨህ አልተበሳጨህ፣ ካንተና ከፈጣሪ በቀር ማንም ስላንተ ሐሳብና ጭንቀት ግድ እንደሌለው አስታውስ። ከራስህ ጋር ሰላም ፍጠር። በቀላሉ የሚረበሽ ሰው አትሁን። ተስፋህን አርቀህ ስቀለው። ስሜትህን ለማንም አታሳይ። የግል ዓለምህን ከልለው። አንተ ራስህ ላይ ከጨከንክ ማንም ሊያዝንልህ አይችልም። አንተ ልብህን ካስጨነካት ማንም ሊያዳምጣት አይችልም። ውጥረትህን ቀንስ፣ ጭንቀትህን ግዛ። ብዙዎች ረፍዷል ብለው በተዘናጉበት ወቅት አንተ ካለፈው ጊዜ በላይ በዛሬውና በነገው ተማምነህ ያለህን ጊዜ በስስት ተጠቀም። አንዳንድ ሁኔታዎች የመጨረሻ አማራጫቸው ሽንፈት ነው። አንዳንድ ሁኔታዎች የመጨረሻ መዳረሻቸው ውድቀት ነው። አንዳንድ ጉዞዎች ውስጥ ከእያንዳንዱ እርምጃቸው ስር እሾህ አለ። ከምንም በላይ ማንነትን ይፈትናሉ። ዕውቀትንና ማስተዋልን በብዙ ይገዳደራሉ። ነገር ግን ከሚሰጡህ የመጨረሻ በላይ የራስህን አማራጭ ማስቀመጥ ትችላለህ። በራስህ ስትተማመን ብቻ ጊዜያዊ ሽንፈቶችን አምነህ ትቀበላለህ። ውስጥህን ስታሳምን ብቻ ከእያንዳንዱ ከባድ ችግር በላይ ራስህን ብቁና ዝግጁ አድርገህ ትገኛለህ። በእርግጥም የሚቀጣጠል የስኬታማነት አምሮት ውስጥ ሲኖር የምትችለውን ሁሉ መሥዋዕትነት ስትከፍል ራስህን ታገኘዋለህ። ወቀሳዎች ጫና ውስጥ ይከቱሃል። ከውጭ የሚመጡ የበታችነት አመለካከቶች ያስጨንቁሃል፣ ውስጥህን ይረብሹታል። ነገር ግን ራስህን ከመሆን አያግዱህም። አዎ ጀግናዬ፣ በእልህ ታደርገዋለህ። በሚቀጣጠለው ውስጣዊ መሻትህ ምክንያት እስከ ጥግ ትፋለማለህ። ራስህ በገባኸው ቃል ምክንያት ኃላፊነትህን በሚገባ ትወጣለህ። ምርጫህን ከማንነትህ ጋር ታዋህዳለህ። መነቃቃትን የዕለት ተዕለት ተግባርህ ታደርገዋለህ። ራስህን ለመግዛት ንቁና ቆራጥ ትሆናለህ። ላመንክበት ነገር እስከ መጨረሻው ለመፈተን ራስህን ታዘጋጃለህ። ባመንክበት ጉዳይ ውድቀትህ እንደማያቆምህ ልብህ ያውቀዋል። ለምትወደው ጉዞ ምንም ነገር መሥዋዕት ማድረግህ አይጎረብጥህም። ራስህን በተረዳኸው ልክ ራስህን ብቁ ለማድረግ ሁሌም መትጋትህ የግድ ነው። ሁላችንም የየራሳችን የመዳረሻ ከፍታ አለን። እያንዳንዳችን የየራሳችን የአስተሳሰብ ገደብ፣ የእምነት ገደብና የእውቀት ገደብ አለን። በራሳችን ብንተማመንም የማያምኑብን ይኖራሉ።
ኃላፊነታችንን የመወጣት አቅም ቢኖረንም አምነውን ኃላፊነት የሚጥሉብንን ሰዎች ላናገኝ እንችላለን። አዎ፣ በውጫዊው ዓለም የሚሰጠን ቦታ ውስጣዊ እምነታችንን እስኪሸረሽር ልንጠብቅ አይገባም። በአካባቢያችን ዘንድ የተሰጠን ስፍራ እንዲረብሸንና መረጋጋትን እንዲነሳን መፍቀድ የለብንም። ቅርጽ አልባ ውሃ የተቀመጠበትን ዕቃ ቅርጽ ይይዛል። ራስህን እንደ ውሃ ተመልከት። ከየትኛውም ከባቢ ጋር የመላመድና ራስህን የማስማማት አቅም ይኑር። ውጦ ከሚያሰምጥ፣ አደናቅፎ ከሚሰብር፣ ተስፋህን ከሚያጨልመው፣ ጥረትህን በዜሮ ከሚያባዛው፣ ራእይህ እንደማይቻል ደጋግሞ ከሚነግር፣ መጽሐፍ ማሳተም ማሰብህን ከሚያደንቀው ይልቅ የወረቀትን ዋጋ ንረትና የመጽሐፍህን አለመሸጥ ከሚነግር ሰው ራስህን ነጥል። ያንተ እይታ ማንም ጋር የለም። ያንተ የመረዳት ልክ፣ ያንተ ውስጣዊ እምነትና መነሳሳት በማንም ዘንድ የለም። ራስ የሚያስፈልግህን የሚገባህን በሚገባ ታውቀዋለህ። ባወቅከው ልክም ማድረግ ያለብህን ራስህን ሰጥተህ በእልህ ታደርገዋለህ። ፈጣሪ ትልቅ ሥልጣን ሰጥቶናል። አምላክ የሰውነት ጸጋ ሰጥቶናል። በፍቃዳችን እንድንመራ ሙሉ ነፃነትን ሸልሞናል። ዕውቀትን አድሎናል። ጥበብን ገልጦልናል። ዕውቀትና ጥበባችን ከሰው ባርነት ነፃ አውጥቶ ለፈጣሪ የሚያስገዛን ነው። የታደልነው ነፃነት ከሰው በላይ ከአምላክ የምንጠጋበት መንገድ ነው። ትልቅ ሥልጣን እያላችሁ እንደ ባሪያ እየተገዛችሁ አታንቀላፉ። ትልቅ ሥልጣን እያላችሁ እንደ አቅም አልባ ምስኪን ሰው አትኑሩ። ለማንም ነፃነታችሁን አሳልፋችሁ አትስጡ። ማንም ድንበራችሁን እንዲያልፍ አትፍቀዱ። ከሰማይ አባታችሁ በነፃ የተሰጣችሁ ብርቱ ኃይል አላችሁ። ፈጣሪ ምንም ሳይሰስት ያደላችሁ ግሩም ነፃነት አላችሁ። ነፃ ሆናችሁ ተፈጥራችሁ የምድራዊ ቁስ ተገዢ አትሆኑ። አንዳንዶች ገንዘባቸውን ያመልካሉ፣ ጥቂቶች በንብረታቸው ይመካሉ፣ ብዙዎች ለሰው ይገዛሉ። ነገር ግን ሁሉም ትርፍ አልባ ከንቱ ነገር ነው። ገዢያችሁ ምድራዊ ስኬትና ከፍታ አይደለም። ይልቅ ገዢያችሁ ልባዊ ንቃትና መንፈሳዊ ልዕልና ነው። ከዓለም የምታገኙት የትኛውም ነገር ልክ እንደ ሳሙና ነው። የሆነ ጊዜ አሟልጯችሁ ይወድቃል፣ እጃችሁም ባዶውን ይቀራል። ሁሉን ነገር እንደ ፍቃዳችሁ እንድታደርጉ ተፈቅዶላችኋል። እምነታችሁን ግን በጥልቀት መርምሩ። መሪያችሁን በሚገባ አወቁት። አዎ፣ ለማንም አትገዙ። ነፃነታችሁን ለማንም አሳልፋችሁ አትስጡ። ማንም ሰው በክብራችሁ ላይ እንዲረማመድ አትፍቀዱ። መብቱን የማይጠይቅ ባርነቱን አምኖ የተቀበለ ብቻ ነው። እናንተ ደግሞ ባሮች ሳትሆኑ ከነፃነት ጋር የተፈጠራችሁ ክቡር የሰው ልጆች ናችሁ። መብት የሰጣችሁ የሰው ልጅ አይደለም፣ ፈጣሪ ነው። መጠጊያችሁ የሰው ልጅ አይደለም፣ ፈጣሪ ነው። ራሳችሁን ለማስከበር ስትጥሩ፣ የማትፈልጉትን ነገር በግልጽ ስትናገሩ፣ ድንበራችሁን ስታሳውቁ ሰው ብዙ ይበላችሁ፣ ከፈለገም ሌላ ስም ይስጣችሁ። እናንተ ግን ራሳችሁን ማስከበራችሁን ቀጥሉ። እናንተ ግን በእውነተኛው ገዢያችሁ መገዛታችሁን ቀጥሉ። እናንተ እስካልፈቀዳችሁ ድረስ ማንም ሰው የልባችሁን በር ከፍቶ መግባት አይችልም። እናንተ እስካልፈለጋችሁ ድረስ ማንም ሊጎዳችሁ አይችልም። አንዳንድ ልትደራደሩባቸው የማይገቡ ነገሮች እንዳሉ አስተውሉ። ጨካኝ ሆናችሁ ወይም ክፉ ሆናችሁ አይደለም። ትዕቢተኛ ወይም ጋጠ ወጥ ሆናችሁ አይደለም። ምክንያታችሁ አንድና አንድ ነው። የምትገዙት
ለፈጣሪ ብቻ ስለሆነ ነው። በፍቃዳችሁም ይሁን በአጋጣሚ የገዛችሁ ነገር ካለ ፈጣሪን መርሳታችሁና ሙሉ ጊዜያችሁን ለዛ ለገዛችሁ ነገር መስጠታችሁ አይቀርም። እርሱ ደግሞ የትልቁ ጥፋታችሁ ጅማሮ ነው። አዎ ጀግናዬ፣ የጥልቁ ማንነትህን በር ለማንም አትክፈት። ማንም በሕይወትህ ውስጥ እንደፈለገው እንዲመላለስ አትፍቀድ። ባለቤት የሌለው ቤት የማንም መፈንጫ እንደመሆኑ መጠን አንተም የሕይወትህ ባለቤት ካልሆንክ የመጣው ሁሉ መጫወቻ መሆን አይቀርም። ምንም ይሁን ምን የትኛውም ምድራዊ ነገር ልብህን እንዲገዛና ነፃነትህን እንዲቀማ አትፍቀድ። ልብህ የሄደበት ቦታ ሕይወትህም ይሄዳል። አእምሮህን የተቆጣጠረ ነገር ሰውነትህን ይገዛዋል። ለራስህ ስትል ጥቅመኛ መሆንን አትጠየፍ። ራስህን ለማዳን ለብቻ መሆንን አትፍራ። ወደ አንተ የሚመጣውን ሁሉ መምረጥ ባትችል እንኳን ለአንድ ቀን አንተ ጋር የሚቆየውን በሚገባ ምረጥ። ለአስተሳሰብህ የመጠንቀቅ ግዴታ አለብህ። ስብዕናህን የመጠበቅ ግዴታ አለብህ። ልብህን ከጥፋት የመከለል፣ አእምሮህን ከጉዳት የመከላከል፣ ሕይወትህንም ከጥፋት የመጠበቅ ግዴታ አለብህ። ጠንቃቃነት የብልሆች ቀዳሚ ምርጫ ነው። ራስን ከአደጋ መጠበቅ ራስን የመውደድ አንድ መገለጫ ነው። ልብህን ጠብቅ፣ ራስህን አድን። ከምድራዊ ነገሮች በላይ ለፈጣሪህ ተገዛ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።